ዛሬ በየቤታችን በብዛት የምንመገበው በተለይም በእኛ በኢትዮጵያውያን ዘንድ ትልቅ ቦታ ስላለው ስለ ምስር እናወራለን። ምስር እንደ ማባያነት የምንጠቀመው ብቻ አይደለም፣ በውስጡ ብዙ የጤና ሚስጥሮችን የያዘ ጠቃሚ ምግብ ነው። ነገር ግን ምስርን ስናበስል ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ለምንድነው ምስርን በደንብ ማጠብና መዘፍዘፍ ያለብን? ምስር ስንመገብ ለምን ጨጓራችንን ያመናል? ምስር በውስጡ ምን ንጥረ ነገሮች አሉ? ዛሬ እነዚህን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ ምስር በውስጡ ምን ይዟል የሚለውን እንይ። አንድ ኩባያ የበሰለ ምስር ፕሮቲን 17.9 ግራም አለው። ይህም ለጡንቻ ግንባታና ለሰውነት ጥገና የሚሆን ከፍተኛ ፕሮቲን አለው። ፋይበር 15.6 ግራም ለአንጀት ጤንነትና ለምግብ መፈጨት በጣም ጠቃሚ ነው። ብረት ወይንም አይረንም አለው። ለደም ማነስ መከላከያ እንዲሁም ለሰውነት ጉልበት ሰጪ ነው። ፎሌትና ማግኒዥየም ለልብ ጤንነትና ለነርቭ ስርዓት ከፍተኛ አስተዋጽኦ አለው። ምስር እነዚህን ሁሉ ጠቃሚ ንጥረ ነገሮችን አጠቃሎ ይዟል። ከዚህ በተጨማሪ ምስር ምንም አይነት ኮሌስትሮል የሌለውና የስኳር መጠኑም በጣም ዝቅተኛ የሆነ ምርጥ ምግብ ነው። ስለ ምስር 4 አስገራሚ የጤና ጥቅሞችን እንመልከት። ለልብ ጤንነት ምስር በውስጡ ባለው ከፍተኛ ፋይበር አማካኝነት በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ህመም ይከላከላል። ለደም ግፊት ቁጥጥር ምስር በውስጡ ያለው ፖታሲየም የደም ስሮችን በማዝናናት ግፊት እንዳይጨምር ይረዳል። የስኳር በሽታን ለመከላከል ምስር በውስጡ ያለው ፋይበር ስኳር ወደ ደም ውስጥ ቀስ ብሎ እንዲገባ ስለሚያደርግ የስኳር መጠን ድንገት እንዳይጨምር ይረዳል። ክብደት ለመቀነስ ምስር በልተን ቶሎ አንራብም። ይህም አላስፈላጊ ተጨማሪ ምግብ እንዳንመገብ ይረዳል። አሁን ወደ ዋናው ጥያቄ እንምጣ። ለምንድነው ምስርን ሳናጥብና ሳንዘፈዝፍ መጠቀም የሌለብን? አንደኛውና ዋነኛው ምክንያት ፋይቲክ አሲድ የሚባለው ንጥረ ነገር ነው። ይህ ንጥረ ነገር ለምስሩ ተፈጥሯዊ መከላከያ ነው። ይህም በተባይ እንዳይበላ በተፈጥሮ የተሰጠው ንጥረ ነገር ነው። ነገር ግን ወደኛ ሆድ ሲገባ ጎጂ ይሆናል። እንዴት መሰላችሁ? በምስሩ ውስጥ ያለውን ብረትና ዚንክ ፋይቲክ አሲድ የሚባለው ጸረ ንጥረ ነገር ተጣብቆ ይይዛቸዋል። ሰውነታችን እነዚህን ማዕድናት ለማስረግ ቢፈልግም ፋይቲክ አሲዱ አልሰጥም ብሎ ይከለክላል። ምስርን ስንዘፈዝፈው ግን ተአምር ይፈጠራል። ውሃው ለምስሩ መብቀል ትችላለህ የሚል መልእክት ስለሚሰጠው ፋይቲክ አሲድ ይለቀዋል፣ ይወገዳል። ከዚያ በኋላ ሰውነታችን ውስጥ ያለውን ብረት ወይንም አይረን 100% መጠቀም ይችላል። በተለይ ለህፃናትና ለነፍሰ ጡር እናቶች ጥቅም ሲባል ይህ ደረጃ መታለፍ የሌለበት ወሳኝ ቅደም ተከተል ነው። ሁለተኛው ነጥብ ብዙዎቻችን የሚያሳቅቀው የሆድ መንፋት ወይንም ማበጥ ጉዳይ ነው። ምስር ኦሊጎሳካራይድ የሚባሉ ውስብስብ ስኳሮችን ይዟል። እነዚህ ስኳሮች በትንሹ አንጀታችን ውስጥ አይፈጩም። ወደ ትልቁ አንጀት ሲሄዱ ግን እዚያ ያሉት ባክቴሪያዎች ድግስ ተደገሰልን ብለው መመገብ ይጀምራሉ። ያኔ ነው ጋዝ የሚፈጠረውና ሆዳችን እንደ ከበሮ የሚነፋው። ታዲያ መፍትሄው ምንድነው? እነዚህ ስኳሮች ውሃ ወዳድ ወይንም ዋተር ሶሊብል ናቸው። ምስሩን ዘፍዝፈን ያንን ውሃ ስናፈሰው ጋዝ ፈጣሪዎቹን ስኳሮች ከውሃው ጋር አብረን እናስወግዳቸዋለን። ምስር አይስማማኝም የምትሉ ሰዎች እስኪ በደንብ ዘፍዝፋችሁ እጠቡትና ሞክሩት። ልዩነቱን ታዩታላችሁ። ሶስተኛና ግልጽ የሆነው ምክንያት ንጽህናና ኬሚካል ነው። ምስር ከእርሻ ተሰብስቦ ተወቅቶ ተበጥሮ በየመጋዘኑ ተከማችቶ ከዛ አልፎ ነው ወደ ቤታችን የሚመጣው። በዚህ ረጅም ጉዞ ውስጥ እንደ አቧራና ድንጋይ
የመሳሰሉ ኩላሊታችን ላይ ጉዳት ሊያደርሱ ይችላሉ። ጸረ ተባይ ኬሚካሎችም ስንጠቀም ማለትም ምስሩ በመጋዘን እንዳይበላሽ የሚረጩ ኬሚካሎች በላዩ ላይ ሊኖሩ ይችላሉ። እንዲሁም ትርፍ ስታርች እንዳይኖር ምስሩ ሲበስል አረፋ እንዳያበዛ ማጠቡ ግድ ነው። ስለዚህ ውድ የሀበሻ ኬር ቤተሰቦች ምስርን ማጠብ የቅንጦት ሳይሆን የጤና ዋስትና ነው። 5 ደቂቃ ወስደን በሚገባ ማጠባችን ከብዙ የጤና ችግሮች ይታደገናል። ታዲያ እንዴት እንጠበው የሚል ቀላል ጥያቄ ያላችሁ፣ ምናልባት ምስሩን በሰፊ ዕቃ አድርገው ድንጋዩንና ቆሻሻውን ከለቀሙ በኋላ በቀዝቃዛ ውሃ ደጋግመው ይጠቡት። የውሃው ቀለም ንጹህ እስኪሆን ድረስ እያሹ በደንብ ይጠቡት። ቢያንስ ለ30 ደቂቃ በንጹህ ውሃ ዘፍዝፈው ያቆዩት። ከዚያም ያንን ውሃ አፍስሰው ያብስሉ። ምስር እጅግ ጠቃሚ የሆኑ ንጥረ ነገሮችን የያዘ ቢሆንም ከመብሰሉ በፊት በአግባቡ ማጠብ የሚከተሉትን ጥቅሞች ይሰጣል። ንጥረ ነገር ወደ አንጀት መስረግ እንዲችል ይረዳል። ምስር ውስጥ የሚገኘው ፋይቲክ አሲድ ቀደም ብለን እንደገለጽነው እንደ ብረትና ዚንክ የመሳሰሉ ጠቃሚ ማዕድናት ወደ ሰውነታችን እንዳይገቡ እንቅፋት ይሆናል። ምስርን መዘፍዘፍና በአግባቡ ማጠብ ይህንን አሲድ ስለሚቀንሰው ሰውነታችን ንጥረ ነገሩን በቀላሉ እንዲያገኝ እንዲጠቀም ይረዳል። ለሆድ መንፋትና ለምግብ መፈጨት ምስርን መዘፍዘፍና በደንብ ማጠብ በሆድ ውስጥ የሚፈጠርን ጋዝ ወይም መንፋት ማበጥ ይቀንሳል። ይህም የምግብ መፈጨት ሂደቱን ቀላል ያደርገዋል። ስታርችን ወይንም ስኳሩን በማስወገድ በምስሩ ላይ የሚገኘውን ትርፍ ስታርች ማጠብ ምግብ በሚበስልበት ወቅት የሚፈጠረውን አረፋ ይቀንሳል። ጣዕሙንም የተስተካከለ እንዲሆን ያደርጋል። በቆርቆሮ የታሸገ ምስር የሚጠቀሙ ከሆነ በውስጡ ያለውን ትርፍ ጨው ወይንም ሶዲየም ለማስወገድ በደንብ ማጠብ በጣም አስፈላጊ ነው። ምስር ለጤናችን ብዙ ጠርቀም ያለ ጥቅሞችን የሚሰጥ ቢሆንም ጥቅሙን ሙሉ በሙሉ ለማግኘት ማጠብና መዘፍዘፍ ግድ ነው። ይህን ካደረጋችሁ ምስሩ ቶሎ ይበስላል፣ ለጤናችሁም ተስማሚ ይሆናል፣ ሆዳችሁንም አይነፋም። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለወዳጆቻችሁም አጋሩ። የሀበሻ ኬር ቤተሰብ ካልሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ጤናማ ሆናችሁ ቆዩን።